ሰላም ዩቲዩብ እንዴናችሁ? ዛሬ በአዲስ ቪዲዮ ከች ብያላችኋለሁ። የተፈጠረው ነገር አታምሩ። ማንኛውም ሊፍት ውስጥ እየገባን ፍላይቴን የሚሰራኩት እኔ ተርኪሽ ኤርላይንስ ጋር አላውቅም ከኔ እንደሚፈልግ አፕሊኬሽናቸውስ ማለት ሁለት አይነት ኦፕሽን ሰጥቶኛል። ወይ ቀይር ወይ ሪፈንድ ተቀበል ብሎ ማለት ነው። አዲስ ትኬት አግኝቻለሁ ማለት ነው። ፋይናሊ ሁሉ ጨርሰን ኤርፖርት ነው የምንገኘው። አሁን የምንገኘው ቤተልሔም ፕላዛ የሚባል ሲሆን ቲኬት ማስቀየር አለብኝ ወይም አዲስ መግዛት አለብኝ ማለት ነው። አሁን ወደ እነሱ ሄጄ ወደ ተርኪሽ ኤርላይንስ ቢሮ አላቸው። እኔ ተርኪሽ ኤርላይንስ ጋይስ አላውቅም ከኔ እንደሚፈልግ የኔ ጥፋት ማለት መናገር ያሁኑ። ለማንኛውም ጋይስ አሁን ከሊፍት ወርደናል። እሱ ቢሮ ፊት ለፊት ነው የምንገኘው። ዛሬ ፕላን ምንድነው? ቲኬት ማስቀየር ወይም ሪፈንድ እንዲያደርጉልኝ ማለት ነው። ምን ላይ ተፈጠረው መሰላችሁ? በረሮ ማለት ነው ዛሬ 6:40 ጧት ሌሊት 6:40 ነበር የሚሆነው። እኔ መሰለኝ አሁን የሚመጣው ቀን አላ የሆነ ምሽት ስለሆነ የሆነ ሰዓቱ ያዛባል። ለማንኛውም ፍላይት የሚሳርጊዋለሁ የራሴ ጥፋት ነው ተመናገር ግን ማለት ነው። እነሱ 2 ሰዓት ዲሌይ ነበራቸው። 6:40 መነሳት የነበረበት አውሮፕላን 9:40 የተነሳውና 3 ሰዓት ዲሌይ ያለው እኔ እቺ ምክንያት ተጠቅሜ ይሆን 3 ሰዓቷን ማለት ነው ስላራዘሙ በራሳቸው ስላራዘሙ እዛ ቀጠሮ ነበረኝ። ያ ቀጠሮ በእናንተ ምክንያት ተሰርዟል። ሶ እኔ አዲስ ቲኬት ፈልጋለሁ አንዳለው ማለት ነው። እስቲ ገብተን እሺ ማን ላይ የሚለውን ነገር እንይ። ለማንኛውም ጋይሳን ውስጥ ገብቼ ወረፋ እየጠበቁኝ ነው። የተወሰኑ ሰዎች አሉ ከፊቴ እስከሚደርሰኝ። ጋይስ አዲስ ከፈል ካሉኝ ያስባችሁታል። ቼክ አድርጊ ኦንላይን ፕራይሱ ማለት 122,000 ምናምን ነገር ዛሬ ማታ ልበል ካልኩ ብቻ እስቲ የሚፈጠረውን አብረን እናያለን። ሶ ጋይስ ለማንኛውም መሆን ወጥቻለሁ። የሚገርም ሰርቪስ ነበረው። ቶሎ አስተናገዱኝ። የሆነ አወሮኝና ከተርኪሽ ኤርላይንስ ቀጥታ ደውሎ አገናኘኝ ከሰውዬው ጋር እና ነገርኩት ያለው ነገር አስረዳሁት በሙላ። ሶ አዲስ ትኬቴን አግኝቻለሁ ማለት ነው። ለበረራው ለዛሬ ሆኗል። ዛሬ ማታ 6:40 ያን ቀን ልዩነት ነው እንጂ ተመሳሳይ ማለት ትላንት ነበረ ሊሆን የሚገባው። ዛሬ በተመሳሳይ ሰዓት ወደ ላይፕሲግ ደግሞ ኑረምበርግ ሳይሆን ለጀርመን ታውቁት ኑረምበርግ ከላይፕሲግ ይቀርበኛል እኔ ቤቴ ማለት ነው። ኢቨን ቤተር ተሻለ ማለት ነው። አሁን ወደዛ ትኬታችን እጃችን አስገብተናል። በሚገርም ሁኔታ ተሳክቷል። አሁን ደግሞ ውስጥ በቃ የመጨረሻ ቀናችን ነው ማለት ነው። እዚህ ወጥተን እንደሚያለውን ነገር እናያለን። ምን ተፈጠረ ሳልነግራችሁ ማለት ነው። ሰውየው እዚህ ተርኪሽ ኤርላይንስ ሀበሻ ነበረ። መጀመሪያ ገብቼ ነገርኩት ያለው ነገር አስረዳሁት። አላ ፍላይቴን የሚሳረኩኝ እና 2 ኦፕሽኖች አሉኝ። አንድ በረሬን የመቀየር እና የተለየ ቀን ማለት ነው። ቀጥታ በስልክ ላገናኝ ከተርኪሽ ኤርላይንስ ሰዎች ጋር ማለት ነው አለኝ። እሺ አገናኝ ያልኩት ከስልክ ሰውየው አላ በቃ እኔ ያልከኝን በላቸው አለኝ። ሰውየው ማለት ራሱ በቃ አልፈልግም መስራት ብቻ አገናኘኝ። ከዛ በኋላ ጠየቀኝ። ሄደ ነበሩ ትናንት ኤርፖርት አለኝ። እኔ ትናንት ኤርፖርት አልኩኝም እኔ መሰለኝ ዛሬ ማታ ነበረ። ከዛ አዎ ሄጃለሁ ግም ብዬ ማለት ነው። ከዛ 6:40 ሄድኩኝ በረራ ኤርፖርት ማለት ነው። ጠበቁ አውሮፕላኑ አልመጣም። ከዛ ሲሰለኝ ወደ ቤት ሄድኩ። እንደዚህ ያልኳቸው ግን ኢትዮጵያ ትላንት አልሄድኩኝም ወደ ጭራሽ ነው ማለት ነው። የተነሳው ማለት 9:40 ነው። 3 ሰዓት አርፈዶ ከኖርማል 6:40 መሳት የነበረበት አውሮፕላን 9:40 የተነሳው 3 ሰዓት አርፈዶ እና እኔ መልኩኝ ፕላን ነበረኝ እኔ ጀርመን ሀገር የምሰራው ያ ፕላን አበላሻችሁብኝ ሳያረፈዳችሁ ሶ እኔ አዲስ ትኬት ፈልጋለሁ አልኩኝ እና አናግራል ሄደን ምናምን ነገር አለኝ። የሆነ እዛ ሰውዬው ማለት እየደጋገመ አሁን ነገር ያለው ምናምን ነገር በቃ እኔ 3 ሰዓት መቀመጥ ሳልፈለኩ እዛ ወደ ቤት ሄድኩኝ ግም ብዬ። በእኛው አፕሊኬሽናቸውስ ማለት ሁለት አይነት ኦፕሽን ሰጥቶኛል። ወይ ቀይር ወይ ሪፈንድ ተቀበል ብሎ ማለት ነው። ሶ እኔ የሚቀየሩን ኦፕሽን ተጠቀምኩ እና ፍጥጥ ብዬ በቃ ሄጄ ነበረ። ፕላን ተበላሽቷል በእናንተ ምክንያት አዲስ ትኬት ስኛል አልኩኝ። እግዚአብሔር እንትን ሰርቷል ፕላናችን። ሶ ጋይስ ለማንኛውም በጣም ይቅርታ ቀን ላይ ካላ በቀጥታ ዛል ተመቸኝም። ዛሬ ብዙ ነገር ነው የሰራሁት። ሽሮ ሜዳ ሄድን የተወሰነ ቅርጻ ቅርጾች ገዘውኝ ባይልቶች ገዘውኝ ሰውታም ሰጠው ነበረኝ። ከዛ በኋላ ወደ መገናኛ የተወሰነ ልብስ መግዛት ነበርብኝ። 3 ፌስታል ልብስ ገዛን እዛ ራሱ ማለት ነው። ፋይናሊ ሁሉ ነገር ጨርሰን ኤርፖርት ነው የምንገኘው። ኤርፖርት አሁን እንግዲህ ከቤተሰብ ጋር ጓደኞቼ 2 ጓደኞቼ ያሉ ሙሉ ፋሚሊ አለ። ትንሽ አሁን የሚደብር ሰዓት ነው ያላ ብዙ አላወራም። እንግዲህ አሁን ሶስተኛችን ነው ዛሬ ያላ 3ኛ ጊዜ ነው እዚህ ስንንሽረኛ። ብዙ አዲስ ነገር አይደለም። አሁን ለምደነዋል ኦሬዲ። መጣሉ ደግሞ ቀጣይ ሌላ ያልነገርኳችሁ ነገር ሻንጤ በጣም ብዙ መጣ። ይሄ ትርፍ ነው ድርቆሽ ለሰው ድርቆሽ ወስደው ፕላስ የራሴ ሻንጣ ትልቁ እዚህ ጋር 3 ኪሎ ትንሿ ሻንጣም አለች እና በጣም እቃ በዛብኛላ። የሰው እቃ ብዙ ነው ወስዶ የሆነ ድርቆሽ ምናምን ነገር አንተም ስራ ሶ ጋይስ ለማንኛውም ሴኩሪቲ አልፌ ገብቻለሁ ወደ ውስጥ። በሚገርም ሁኔታ ሁለቱን ባግ ሰጥቻለሁ ማለት ነው። አንደኛው ትልቁ 23.3 ኪሎ መጣ። 300 ግራም አካባቢ ያለፈ ችግር የለውም ማለት። ያኛው ደግሞ 18 ምናምን መጣ። አሪፍ ሆነ። ፕላስ ጠየቅኳት ይሄኛውን ይዤ መጋት እችላለሁ። አንድ ኬሪ ባግ አለኝ እዚህ ጋር ተሸከምኩት ማለት ነው። ትልቅ ከኋላ
እና ይሄን ሚዲየም ጋር ተቻለ አልኳት። ያ ትችላለችኝ። የሚገርም ነበረ። ቶሎ ጨረስኩኝ ማለት ነው። ሶ በቃ ፍሪ ሆንኩኝ ማለት ነው። ከዚህ ውጭ ምንም ነገር የለኝም። አሁን ካርቱን መልስና እቺን በእጄ አንጠልጥዬ ይዞራለሁ። ሶ ጋይስ አሁን የምንገኘው ቱርክ ኢስታንቡል ሲሆን እዚህ ከመጣው ኦልሞስት አንድ ቀን ይሆነኛል ማለት ነው። ትላንት 6 ሰዓት ላይ ከ12 ሰዓት ማለት ነው በኢትዮጵያ ጠዋት ነው የደረሰው እና ላይክ አውሮፕላኑ ከአዲስ አበባ ወደ ቱርክ የደረሰው አርፍዶ ነው። ላይክ የሆነ 30 ደቂቃ አካባቢ ያረፈደ። በዛ ምክንያት ቀጣዩን አውሮፕላን ሰዓት ነው ላይክ አልደረሰም። እና ጋይስ ብዙ ነገር የተፈጠረው የምር እነሱ ሊያምኑ አልፈለጉም። የኛ ጥፋት ነው የሚለው ማለት ነው። እነሱ ያሰቡት ምንድነው ራሳችሁ ቀስ ብላችሁ ስለሆነ የራሳቸውን ያመለጣችሁ አሉ። ግን እነሱ ላይ በሩን የከፈቱልን እዛ ማለት ከአውሮፕላን ሲወጡን በጣም አርፍዶ ነው። 7 ሰዓት 1 ሰዓት ከ10 አካባቢ ከፈቱ። ከዛ ቀጣዩ በረራ ከ40 ነበረ እና ደግሞ 20 ደቂቃ ደግሞ ቀድሞ ደግሞ ይዘጋሉ ለጊዜ 20 ደቂቃ ብቻ የነበረን። ከዛ በኋላ ከስተመር ሰርቪስ ገባን። የሆነ ትኬትና ከስተመር ሰርቪስ ደግሞ የላቸውም እዚህ ዴስክ ማለት የሆነ ትኬት መስቀየሪያ ቦታ ነበረ። እኔ ከትየው ጋር የምር ተጣለው በሉታል። በጣም እዛው ጋር ተጨቃጨቅን ብዙ ነገር ላይክ ልታመነኝ አልፈለገችም። ኮምፒውተር ሊስት የሚያሳያት ምር ላይክ አውሮፕላኑ ያረፈበትን ሰዓት እዚህ ቱርክ ማለት ነው ያረፈው 10 ደቂቃ ብቻ አርፍዶ ነው የምትለው እሷ። 10 ደቂቃ ቢያርፍ ደግሞ ኦልሞስት አንድ ሰዓት ነበራችሁ ነው። ብቻ አልበቃንም። ደግሞ ብቻ ያነበርኩም ሌላም ልጅ አለች እዚህ ጋር ማለት ነው እዛው ከኢትዮጵያ ማለት ነው። ከዛ በመጨረሻ በስንቅጭቅጭቅ በኋላ ማለት ነው ትኬት የኔ ተቀየረ። ላይክ አዲስ ትኬት በነፃ ማለት ነው ድጋሚ ወደ ላይፕሲግ ሌላ ላይክ በሌላ ቀን ደግሞ ላይክ በዛኑ ቀን በረራ ነበረም። ሶ ከትናንት ጀምሮ እዚህ ፖርት ቁጭ ብያለሁ። እዚህ ወንበር ላይ ያደርኩት። ሶ ላይክ ነገ ነው ገና በራችን የሚሆነው ነው ዛሬ 10 ሰዓት ማለት ነው። ኦልሞስት ወደ 24 ሰዓት 25 ሰዓት አካባቢ ነው ላይክ ያረፍኩት። ቴንክ ዩ የ5 ሰዓት አካባቢ ነው ያረፍኩት ማለት ነው። እና ጋይስ በጣም ብዙ የተፈጠረው ላይክ እዚህ ማይሆን ላይክ የማይመቹን በሬ ነው ቁጭ ያልኩት ማለት ነው። እዚሁ ተኞ ምናምን ነገር አሳያችሁ ማቦታውን ብዙ አይመችም። የደረቅ ወንበር ነው አላ እና እዛ ጋር አለ ላይክ ወር ላይ ከፊት የሚገርም ቪው ያላችሁ ግን ብርሃኑ ምናምን ነገር ያስጠላል። ለማንኛውም አሁን ገና ዛሬ 10 ሰዓት ነው በሩ ማለት ነው። ሶ ቁጭ ብያለሁ። ላይክ ምግብ ራሱ የተወሰነ ነገር እዚህ በልቼ ነበረ። ያ ብቻ ብዙ አይመችም አላ። ሶ ጋይስ ለማንኛውም መጀመሪያ ትንሽ ካፌ ያለ ቡና እንጠጣለን። ኩስ እንደነ ቾክሌት ብሬድ ነገር አለ። ቱርኮች በቃ ይመቻችሁ። ይሄ ቪዲዮ አይቶት ያለ ባለፈው ብቻ በጣም አላ ስቃዩ ላይክ ማለቅ የለውም። የመጨረሻ ነው የሚሆነው እንደነገርኳችሁ ቱርክ ሰባል። ሶ ጋይስ ለማንኛውም አሁን የምኖርበት ከተማ ገብቻለሁ ሰፈሬ ማለት ነው። አየሩ ራስ ጋይስ ደስ ሲል ማርያምን ይለያል። በቃ አላ የሆነ የቤታችሁ ስሜት አለው። ለቀ ለምጅ ሆነ መሰለኝ እና ብዙ ነገር የተፈጠረው ጋይስ ዛሬ ብዙ ላይክ እንደነገርኳችሁ ቱርክ አንድ ቀን ከግማሽ ተቀመጥኩ። አንድ ቀን ከግማሽ ቱርክ ይሁን ደረቅ ወንበር ነው ያው ላይክ ያደርኩት። ተመስገን እሱም አልፎ ወደ ጀርመን መጣ። ጀርመን ከመጣ በኋላ ጋይስ ምን ይፈጠር ነው እስቲ ገም የታወቀ ነገር ነው። በቱርክ ኤርላይንስ አንዱ ሻንጣ ተገኘ፣ አንዱ ሻንጣ ጠፋ። አንዱ ሻንጣ ራሱ ተገኘ በስንት መከራ ላይ ካላ መጀመሪያ እንደዚህ ይሁን የሚቀመጥበት ቦታ አለ እዛ ላይ አልነበረም። ከዛ ቢሮ ገባሁኝ ኢንፎርሜሽን ሴንተር ይባል ነገር አለ እዛ ገብቼ አመለከት። ከዛ አንዱ ሻንጣ አገኘሁ፣ ትንሹ ሻንጣ ማለት ነው። ትልቁ ሻንጣ ጠፍቷል። ሶ በአንድ ሻንጣ ማለት ነው እና ኮትቴ እዚህ ጋር አሳያችኋለሁ። ቤት ልግባና ፋይናሊ ወደ ቤቴ ገብቻለሁ ማለት ነው። እግዚአብሔር ይመስገን። ላይክ ቤቴ እንደጠበቁት ነው። ምንም የተቀየረ ነገር የለም አላ ኪችኑ ምናምን ነገር ሳሎኔ በጣም ናፍቆኝ ነበር። ወስማ ቤቴ ይሆናል እዚህ የሆነስ ገና ስገባ ወደ ከተማው አልካባቡር እንደወጣው አየሩ ማርያም ተቀየረብኝ። የሚገርም አየር ነው። በቃ አላ የለምላችሁት አየር ነገር ትንሽ ያው ጭራ ያለው እንደምታዩት አላ እዛ ፋሚሊ ጋር ለምዳችሁ እዚህ ጋር ስመጽሩ ባንድ ጸጥ ይላል። ግን እስቲ ኖርማል ነው እንለምደዋለን። በተረፈ ላይክ ያ ጉዞ አድካሚ ነው በጣም እንዳያችሁት። 2 ቀን አልተኛውም። አሁን መተኛት አለብኝ። ነገ ሰራተኛ ነው ይጣፍ ነው የምነሳው። እስከዚህ ቪዲዮ ሰላም ቆዩልኝ እና ደግሞ ሰብስክራይብ አድርጉ ጋይስ ፕሊዝ ሰብስክራይብ አድርጉ። ድጋሚ እንመጣለን ማለት ነው። ጀርመን አሳያችኋለሁ። እዚህ ያሉት ኢንፎርሜሽን ይሰጣችኋለሁ። ሶ እስከ ቀጣይ ቪዲዮ ሰላም ቆዩልኝ። ቻው ፒስ አውት።